ሰላም ልበላችሁ ያ ደህና ነን። ከላይም ከታችም ኦፕሬሽን ተደረገ። ተደራሽ ሐሳብ እዚህ ጋር እርዳታ አይደል የሚወጣው? ገባሽ? ስራሽን ፕሮሞሽን እየሰራ ነው። እሺ አላህ ዘንድ ሚነ ሹሃዳ ለመሆን ማለትም ትክክለኛ ሸሂድ ሆኜ ለመሞት። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፍቃድ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። ወንድማችን ሁሱ እንግዲህ አይኑ አካባቢ ላይ ትንሽ ህመም ተፈጥሮበት እንደነበር ሁላችሁም ሰምታችኋል። ነገር ግን ያ በሂደት እንግዲህ ይሻለኛል ብሎ አይኑን እንኳን አሞት ከዳዕዋ ስራው አልተቆጠበም ነበር። በዳዕዋ ስራው እንደበረታ ነበር። ነገር ግን ያ ነገር እንግዲህ ትንሽ ብሶ አሁን ላይ ኦፕሬሽን እንደተሰራ ራሱ እንግዲህ በሚዲያ ወጥቶ ተናግሯል። ስለሱ ስታስቡ የነበራችሁ ዱዓ ስታረጉለት የነበራችሁ ወንድምና እህቶች አሁን ላይ ኦፕሬሽን ተሰርቶ እንዳለና በሙሉ ጤንነቱ ላይ እንዳለ የበለጠ ደግሞ አላህ አፊያ እንዲያደርገው ዱዓ እንድታደርጉለት እንግዲህ ቪዲዮ ሰርቷል። የዛሬውን ቪዲዮ ኢንሻአላህ ምን ጀምረው በዚህ ቪዲዮ ይሆናል ኢንሻአላህ። ከዛ በፊት ግን ሁላችሁም ይህን ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚሁም ይህን ቪዲዮ ለወንድማችን ሁሱ ሲጨነቁ ለነበሩ ሰዎች እንዲዳረስ ቪዲዮውን ላይክ እያደረጋችሁ ብትጀምሩት ደስ ይለኛል። እስኪ ወደ ሁሱ ቪዲዮ ልውሰዳችሁ። ሰላም ልበላችሁ ያ ደህና ነን። ከላይም ከታችም ኦፕሬሽን ተደረኩት። ከላይም ከታችም ቅድድ ሰፍት ያማል። قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا الله وبرا بوالدتي ولم يجعل عندي ألفكم بقى زيازة اوكي شنو كونو بقى زيازة بقى እኔ በዚህ ገባለሁ ነው እንዲ ዞር ላምጣ ነው ችግር የለም ወላሂ አንተ ነው አይሆንም በዚህ ቅርብ ነው ወላሂ ያላ ከኔ ነው የተነበረ ዳኒ ሀቢቢ የት ነው ከኋላ ነው እዛው ላይ ተጽፏል አይደል? አዎ ተጽፎበታል። በቃ ደውዬ እጠይቃለሁ። ከሰው ከኋላ شكرا بستلم يلا حبيبي والله مرحبا يا سلام لوتا بقى لوتا ወደ ቤት ልገባ ነው ወደ ቤት ልገባ ነው ከዚህ በፊት ወንድማችንን አይኑን አካባቢ እንግዲህ አሞት እንደነበርና በራሱ ሰዓት እዛው ያበጠበት አካባቢ ላይ እንደፈረጠለት መረጃዎች ወጥተው ነበር። እሱም ተናግሮ ነበረ። ነገር ግን ያ ነገር መፍትሄ ሊሆንለት አልቻለም። ግዴታ ኦፕሬሽን መሰራት እንዳለበት ሰዎች ሰጀስት አድርገውትና እንግዲህ ደግሞ ያ ጉዳይ ከይዙ ትንሽ እየበዛ ስለመጣ አሁን ላይ ኦፕሬሽን ተሰርቷል። ኢንሻአላህ በሙሉ አፊያው ተመልሶ ወደ ዳዕዋ ስራው እንደሚመለስ ተስፋ እናደርጋለን። ሁላችሁም ለወንድማችን ኡስታዛችን ወንድማችን ሁሱ ዱዓ አድርጉለት። ነገር ግን ወንድማችን አይኑን አሞት እንኳን ከዳዕዋ ስራው አልተገታም ነበረ። እንግዲህ መነጽሮችን አድርጎ ዳዕዋ ያደርግ ነበር ልክ እንደዚህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እህታችን እዚህ ጥያቄ ትጠይቃለች። ይህ ጥያቄ በጣም አሳሳቢ ጥያቄ ነው። ለሌሎች ሼር አድርጉት። ባረከላሁ ፊኩም። ምን ትላለች ጥያቄዋ ላይ? ወንድሜ በአላህ እኔ ሙስሊም ነኝ፣ ክርስቲያን ላገባ ነው እና እሱ በራሱ ሃይማኖት እኔ በራሴ ሃይማኖት መኖር ይቻላል እንዴ? በአላህ ንገረኝ ይላል። አይቻልም፣ አይፈቀድም፣ ሐራም ነው፣ ክልክል ነው። አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። አላህ በሱረቱል በቀራ ላይ ምን ይላል? ወላ ትንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። በአላህ ላይ የሚያጋሩ ሰዎችን ወይንም አላህን የካዱ ሰዎችን እንዳታገቡ በፍጹም አይቻልም ብሎ ተናግሯል። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁነ ይላል። እናንተ ለነርሱ የነርሱ ለእናንተ ፍጹም አይፈቀድም ማግባት ብሏል። ወላ ቱምሲኩ ቢዕሶሚል ከዋፊር ይላል። ታስ ወረድ ብሎ ከካህዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ብሎ ተናግሯል። ታዲያ በዚህ ትዳር ላይ ያሉ ሴቶች ሁክማቸው ምንድነው ከተባለ እነዚህ ሰዎች በዝሙት ላይ ነው ያሉት። የሌላ እምነት ተከታይ አግብታ የምትኖር ሴት ዝሙትን እንደሰራች ነው የሚቆጠረው። እያንዳንዱ ከባሏ ጋር የምታደርገው እንደ ዝሙት እየተጻፈ ነው ከአላህ ዘንድ።
ልጆቿም የምትወልዳቸው የዝሙት ልጆች ናቸው። የዚያ ሰውዬ ልጆች በፍጹም አይደሉም። ነገ ወልቂያማ ወዴት ነው የሚሄዱ ከተባለ እነዚህ ሰዎች ወደ ጀሃነም ነው የሚሄዱት ያለም ተፈጥሮ። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሰአ ሰቢላ ብሎ ተናግሯል። ስለዚህ በዝሙት ላይ ነው ያላችሁት። አላህን ልትፈሩ ይገባል። ነገ ወልቂያማ ወደ ጀሃነም ነው የምትሄዱት። ተጠንቀቁ። ይሄን ነገር ብዙ ጊዜ ተናግረናል። ሰው እንዴት የራሱን ህይወት ለጀሃነም ያመቻቻል? ጊዜያዊ ህይወት ነው እዚህ የምትኖሩት 50 ዓመት 60 ዓመት ምናምን። ለዚህ ለቅርብ ጊዜ ብላችሁ የዘላለማዊ ቤታችሁን አታበላሹ። ይወታችኋል። አምላክ አላህ ሱብሓነሁ ወተዓላ ከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣች አንድ ሴት እና ጠየቀች፣ ያ ረሱላላህ ኢኒ ኡሪዱ አን አተዘወጅ ፈቢማዛ ተንصحኒ አለች። አንቱ የአላህ መልክተኛ ሆይ እኔ ላገባ እፈልጋለሁ፣ ምን አይነት ባል እንዳገባ ይመክሩኛል እርሶ ብላ ጠየቀች። ኢን ወጀድቲ ረጁለን ሷሊሐን ፈተዘወጂ አሏት። በአላህ መንገድ ላይ ቀጥ ያለን ሙስሊም ካገኘሽ አግቢ ብለው ተናገሯት። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ምክራቸውን ሲሰጡ ለሴቶች ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው ከመጣ ዳሩት ይንሳል። የትዳር መስፈርት ዲን ነው፣ አኽላቅ ነው፣ ስለ ምግባር ነው። ስለዚህ አላህን ፍሩ ሴቶች። ነገ ይሰልምልናል ምናምን እያላችሁ ከካፊር ሰዎች ጋር ያላችሁ ሰዎች ካላችሁ በራሳችሁ ጊዜ ጀሃነምን መንገድ እያመቻችኋቸው ነው። እሺ አላህን ፍሩ። በዚህ መንገድ ላይ ያሉ በዚህ ትዳር ላይ ያሉ ሰዎች ምን ማድረግ አለባቸው ከተባለ ዳዕዋ ያድርጉለትና ያን ሰው ከተመለሰ ሰየው እምቢ የሚል ከሆነ ወዲያው መለያየት ግድ ነው። ካልሆነ ህይወቷ የዝሙት ህይወት ነው። የምትወልዳቸው ልጆች የዝሙት ልጆች ናቸው። አላህ ነስተን ያ ጀማ ሁሱ ወንድማችን አላህ አፊያውን ይመልስለትና በጣም እንግዲህ ዳዕዋ ስራ ላይ ታውቁታላችሁ። በተጨማሪም ደግሞ እንደዚህ አንዳንድ ወንድምናቶች የሚቸግራቸውን ነገር ፈትዋ በመስጠት ያግዛቸዋል። እንግዲህ አላህ አፊያውን መልሶለት ከኦፕሬሽን በኋላ እንግዲህ ወደ ንጽጽር ዳዕዋው እንደሚመለስ ተስፋ አድርጋለሁኝ። የመግቢያ ላይ የነገርኳችሁ አንድ ቪዲዮ ነበር ያ ጀማ። እንግዲህ በፈትዋ ፕሮግራም ላይ የተጠየቀው ጥያቄ በጣም አስደንጋጭና በዚህ ዘመን የማይጠበቅ ነው ያልኳችሁን መረጃ አብረን እንመልከት። አላህ ዘንድ ሚነ ሹሃዳ ለመሆን ማለትም ትክክለኛ ሸሂድ ሆኜ ለመሞት በዚህ ዘመን በምን አይነት መልኩ ይቻላል? ወይም ባጭር ቃል እኔ ትክክለኛ ሸሂድ ሆኜ መሞት ፈልጌ ነበረ። እሱን ለማግኘት የሚያስችለኝ ተግባር ምን አለ? ምን ልፈጽም? ወደ ሸሂድነት የሚያደርሰኝ መንገድ ምንድነው? ጀዛኩሙላሁ ኸይር ወአህሰነ አለይኩም። በጣም የተለየ ነው በአሁኑ ጊዜ። ብዙዎቹ ቃሉን እንኳን ማጥራት የሚጥሉበት ዘመን ነው እና ያው እንግዲህ የዚህ አይነት አላማና ቆራጥ አቋም ካለህ አንደኛ እኔ አለከ ምናልባት ባይሳካ እንኳን በትክክል ይሄን ነገር ብችል አደርገዋለሁ የሚል አቋም ካለህ አላህ ይጽፍልሃል። ዝም ብለህ ብትሞትም እንኳን አጅሩ አይቀርብህም። እንደ ሸሂዶች ጋር ነው የምትነሳው ማለት ነው። ይሄ ትልቅ እድል ነው ሳይሰሩ ማግኘት ማለት ነው። እና እንግዲህ አንዳንድ ነገሮች በኒያ ብቻ ታቅም በላይ የሆኑ ነገሮች በኒያ ብቻ በወስነህ ተልብህ ከሆነ ምንድነው ንየቱል መርኢ ኸይሩ ሚን ዐመሊሂ ይባላል በተለምዶ አነጋገር። አንዳንድ ጊዜ ሰው የሚሰራው በኒያው የበለጠ የሚያገኝበት ሁኔታ አለ። ሰርተ ምናልባት ሪያ ምናምን የሆነ ነገር ወይም ሸርጥ ይጎድለዋል፣ ውድቅ ሊሆን ይችላል ሰርታው። ግን በኒያ ቆራጥ አቋም ይዘን ነገር ብችል ኑሮ ሰራዋለሁኝ ካልክ ያን እንደሰራው አላህ ይመዘግብልሃል ማለት ነው። በሌላም ሐዲስ ራሱ ይሄንን መውዱዕ በተመለከተ አንድ ሰው ወለም ይጃሂድ ወለም ይሐዲስ ነፍሰው ይልጂሃድ ማተው في نفسه ሸዕበቱ ሚን ኒፋቅ የሚል ሐዲስ አለ ራሱ። እና መታገል እየቻለ ለዲኑ ሳይታገል ዝም ብሎ ወይም ደግሞ ሳያስበው እንኳን ልክ አሁን እንዳንተው እዚህ ነገር ሳያስበው እያወቀ እንዳላስፈላጊ ነገር አድርጎ ያዋል አብዛኛው ሰው ማለት ነው። እንዳላስፈላጊ ነገር አድርጎ ቻል ብሎ ሳይሰራም ሳይነይትም ዝም ብሎ ከሞተ ኒፋቅ የኒፋቅ ነጥብ አለበት እስተማለት ይደዋል ማለት ነው። ስለዚህ አንደኛ ከኒፋቅ ወጣሃል ማለት ነው በዛ አቋምህ። ሁለተኛ ደግሞ
ባይሳካም አላህ ይጽፍልሃል ማለት ነው። በሶስተኛ ደረጃ ደግሞ ኒያ ብቻ ሳይሆን በተቻለ መጠን ተግባራዊ ማድረግ ፈልጋለሁ ታልክ አላህም ቀድሮት ከሆነ አንተ አስባቦችን ታረጋለህ። አንደኛ ዱዓ ታረጋለህ። ትክክለኛ አንተ በምትወደው መንገድ ይሄን ነገር አሳካልኝ ብለህ ጌታን ትጠይቃለህ ማለት ነው። ኒያውን የሰጠ ጌታ ምናልባት ሊወፍቅህ ይችላል ማለት ነው። ሁለተኛ ደግሞ ያ ነገር በትክክለኛ ጂሃድ ያለው የት ነው የሚለው ደግሞ ሌላ ጥያቄ ነው ማለት ነው። ዝም ብለህ አንድ ጦርነት አለበት ቦታ ሄደህ ብትማገድ ያ ጦርነት ህጋዊ ላይሆን ይችላል ማለት ነው። እና ወላ ትልቁ ቢአይዲኩም ለተህሉካ ይላል አላህ። ያላግባብ ስርዓቱን ያልጠበቀ ውጊያ ውስጥ ገብተህ ብትሞት ነፍስህን ለአደጋ እንዳጋለቅ ተቆጥሮ እንደገና ትጠይቃለህ ማለት ያን በአሁኑ ሰዓት ትክክለኛ አላህ በሚፈልገው መልኩ ትግል የሚደረግበት ቦታ አለ ወይ ብለህ ትጠይቃለህ። አጥንታ አለ ተብሎ ተተረጋገጠ ወደዛ ቦታ መሄድ ትችላለህ ማለት ነው። ሱብሃንአላህ በዚህ ዘመን እንደዚህ አይነት ቁርጠኛ የሆነ ሰው አለ ብዬ ራሱ አንዳንዴ ማሰብ አልችልም። ያ ጀማ ባይዞ ሁኔታውም አይፈቅድላችሁም እንደዚህ አይነት ሰው ይገኛል ብላችሁ ለማሰብ። ለምን የምናየው ነገር የምንሰማው ነገር በጣም የሚያሳዝኑ ነገራቶች ናቸው። ሀቂቃ እንደዚህ አይነት ግለሰቦችን ማግኘት ተስፋ ይሰጣል። ያ ጀማ ተስፋ ይሰጣል። እንደዚህ አይነት ነገር ስትሰሙ አሁንም ቢሆን የአላህ ባሮች አሉ። አሁንም ቢሆን አላህን የሚፈሩ ለአላህ ሸሂድ መሆን የሚፈልጉ በአላህ መንገድ መስዋዕት የሚፈልጉ ሀቂቃ ከልባቸው የሚፈልጉ ግለሰቦች መኖራቸውን ስንመለከት ሀይቃኔ በጣም ልቤ ሞቅ ብሏል። አልহামዱሊላህ። እስኪ እናንተ ሐሳብ ደግሞ ኮሜንት ላይ ያስቀምጡልኝ። ተደራሽ ሐሳቢ እዚህ ጋር እርዳታ ነው የሚወጣው። ገባሽ? እቃ ስራሽን ፕሮሞሽን እየሰራ ነው። እሺ እንደዚህ ፊት የታችሁ ታውቃላችሁ። እንደዚህ ላበላሞኝ ይሄው እንደዚህ ሆንኩት። እሷን ያት እሷ በየቀኑ ይሄንን ነው የምትሰራውና አስቡት። ወንድምና እናቷን ታስተዳድራለች። ሴት ልጅ ነች። ወደፊት ላይፍ ይጠብቃታል። ጠንካራ ሴት እና በዚህ ሁኔታ ውስጥ ሆነሽ አንቺ ወላሂ ታልፋለሽ። በጣም ጀግና ለብዙ አርአያ የምትሆኚ ሴቶች ማሪሚ ስላገኘሽ ደስ ብሎኛል። ኢንሻአላህ ቀጣይ ቆንጆ ሰርፕራይዝ ይዤሽ እመጣለሁ። እሺ ኢንሻአላህ። አሁን የመጣሁት ከቤተሰቦቼ ጋር ለማውራት ነው። እሺ ከቤተሰቦቼ ጋር ለማውራት ነው። እሷን ለማስተዋወቅ የመጣሁት ጋይስ። ያው እንተባበረን ነው ነገሮች ማድረግ እንችላለን። አንድ ሰው ብቻውን ነው ነገር ላደርግ ያችልና እንተባበርና እስቲ ሰርፕራይዝ እናርጋት ተጋግዘን ሁላችንም እስቲ የቸኮሌት ፋሚሊዎች ተጋግዘን እሷን በቀጣይ ቪዲዮ ሰርፕራይዝ እናርጋት። ያው ብቻዬን ታውቃላችሁ ያው ምሰራ ወጣት ነኝና አንቺን ለማገዝ ነው የመጣሁት። ሀብታም ነኝ አይደል ታውቂያለሽ። ተረጂ እኔ ያው ቢኖረኝና ሱቅ ከፍትላት ወላሂ ደስ ይለኝ ነበር። ግን ያው እኔም እንደሷ ምጠነክር ሰው ነኝ። ኢንሻአላህ ከእናንተ ጋር ተባብረን ተጋግዘን ሰርፕራይዝ እንደምናረጋት ቀጣይ ቃል ገባልሻለሁ። ያለኝ አንድ ሀብት ይኸው ህዝብ ነው። ያለኝን ሀብት ሰጠሁሽ። የገዛ ሀብት ቢሰጠኝ ቢኖር ይመስልሽ ነበር። ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንዴት ወደ ስራ እንደምወጣና ወደ እንደምጀምር ላሳያችሁ። እዚህ ጋር ከእንቅልፋችን ተነስተናል። ባባዬ ብቻውን ስለሚተኛ እሱንም ቀሰቀስኩትኝ። ከዛ እነሱ ዩኒፎርማቸውን እስከሚለባብሱ እኔ ቁርስ ሰርቼ ጨርሼ ነበረ እና ቁርሳችን እዚህ ጋር እየበላን ነው ያለነው። ያው ታናናሽ እህትና ወንድሞቼ ጋር ነው የምኖረው እና ሌላ ሰው የለም። ለዛ እነሱን ከሸኘው በኋላ ምናምን ነው በቃ የሚያስፈልጋቸውን ነገር ካረኩ በኋላ ነው ወደ ስራ የምወጣው እና ተመልሼ ገብቼ ይዤ የምወጣውን እቃ አሰናድቼ ምናምን በቃ ጨርሼ ወደ ስራ ወጣሁኝ እና የቀን ውሎዬ የኔ ይሄንን ይመስላል። በቃ ለበረታታችሁኝ ከጎኔ ለነበራችሁ ሁሉ በጣም የማመሰግነው። ሽክራን። በዱዓችሁ አሁንም አትርሱኝ እላለሁ። አመሰግናለሁ በጣም ከጎኔ